የጅማ ዩኒቨርሲቲ ሕክምና ማዕከል በደቡብ ምዕራብ የሀገሪቱ ክፍል ለ25 ሚሊዮን በላይ ዜጎች የሕክምና አገልግሎት ይሰጣል። ተቋሙ ጥራት ያለው የሕክምና አገልግሎትና ስልጠናን ተደራሽ ለማድረግ ከተለያዩ ድጋፍ ሰጪ አካላት ጋር በትብብር ሲሰራ ቆይቷል። በዚህ መሰረትም ማዕከሉ መሰረቱን ቤልጅየም ሀገር ካደረገ ከጌንት ዩኒቨርሲቲ ሆስፒታል 25 ሚሊዮን ብር ግምት ያላቸው የተለያዩ የሕክምና መሳሪያዎችን ድጋፍ አግኝቷል። ላፓራስኮፒ ታወር፣ አልትራሳውንድ፣ ኮትሬ ማሽን፣ መካኒካል ቬንቲሌተርና ሞኒተር በድጋፍ ከተገኙ የሕክምና መሳሪያዎች ውስጥ ተጠቃሽ መሆናቸውን የሕክምና ማዕከሉ ቺፍ ክሊኒካል ዳይሬክተር አስታውቀዋል። ግምታቸው ወደ 25 ሚሊዮን ብር አካባቢ ገደማ የሚጠጉ ዘመናዊ የሆኑ የሕክምና መገልገያ መሳሪያዎችን ነው የተቀበልነው። እነዚህ ሕክምና መገልገያ መሳሪያዎች ለመማር ማስተማር ሂደት እንዲሁም ደግሞ ለምንሰጠው ክሊኒካል ሰርቪስ ትልቅ አስተዋጽኦ የሚኖራቸውና ተገልጋዮቹ ወይም ደግሞ ህሙማኖች ይህን በዚህ መሳሪያ በመታገዝ ብዙ ሕክምናዎችን መስጠት የሚያስችሉ ናቸው። በውስጣቸው ወደ አልትራሳውንድ፣ ላፓራስኮፒ ታወር እንዲሁም ደግሞ ኮተሪ ማሽን፣ ሞኒተሮች፣ የተለያዩ ማሽኖችን እና ሌሎችም ኮንሱመብል እቃዎችን የያዘ ነው። ስለዚህ ይሄ ደግሞ ለእኛ ለተቋማችን በጣም ትልቅ የሚባል ሰፖርት ነው የሚኖረው። በተለይ በሰርጀሪ ዲፓርትመንት ላይ ጥሩ የሆነ ፕሮግረስ የምናመጣበት እንዲሁም ደግሞ በደንብ ሰፖርት የምናደርግበትና ለተገልጋዮችም ተደራሽነቱን ማስፋት የምንችልባቸውን የሕክምና መገልገያ መሳሪያዎችን ያገኘ ነው። በድጋፍ የተገኙ የሕክምና መሳሪያዎቹ ዩኒቨርሲቲው እየሰጠ ያለውን የሕክምና ስልጠናና የጤና አገልግሎት ተደራሽነትና ጥራትን የሚያሰፉ መሆናቸውን የጅማ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል አባፊጣ ተናግረዋል። ከፈርስት ዲግሪ እስከ ሰብ ስፔሻሊቲ ወይም በሌላው ቋንቋ እስከ ፒኤችዲ አሁን ደግሞ ሰብ ስፔሻሊቲ እና ፒኤችዲ በጋራ ሆኖ ዩኒክ ፕሮግራሙን ሰፖርት ያደርጋል። የዚህ ድጋፍ ልዩ ጠቀሜታውም ሪሰርች ቤስድ የሆነ ክሊኒካል ሰርቪስንም ያካተተ ዩኒክ የሆነ የመጀመሪያው ፒኤችዲ ሰልጣኞች የሰለጠኑበት ነው። እነሱ ደግሞ እዚህ መጥተው ይሄንን የፒኤችዲ ሌቭል የሕክምና ስልጠና ይሰጣሉ ማለት ነው። ፈርስት ፒኤችዲ ቤዝድ ሰብ ስፔሻሊቲ ትሬኒንግ ወይም ሬዚደንሲ ትሬኒንግ ነው እዚህ የተካሄደውና እሱን ለመጀመሪያ ጊዜ ኢትዮጵያ ውስጥ ፓዮኒር እያደረግን ነው። በድጋፍ ርክክብ ስነ ስርዓቱ የተገኙት የትምህርት ሚኒስቴር ሚኒስትር ዴኤታ ኮራጥ ኦሽኔ ከአጋር አካላት የተገኙት እነኚህ የሕክምና መሳሪያዎች በብዙ ችግሮች ውስጥ ሆኖ በደቡብ ምዕራብ የሀገሪቱ ክፍል ለበርካታ ተገልጋዮች አገልግሎቱን እየሰጠ ለሚገኘው ለጅማ ዩኒቨርሲቲ ሕክምና ማዕከል ሆስፒታል የላቀ ፋይዳ አለው ብለዋል። ከ80% በላይ ተርሸሪ ኬር የሚሰጠው በኢትዮጵያ ውስጥ በእነዚህ ሆስፒታሎች ማስተማር ብቻ አይደለም ስራቸው፣ ማስተማር፣ መመራመር፣ ማከም። በማከልም እነዚህ ሆስፒታሎች ህዝቡን ወግነው ነው መስራት ያለባቸው። በአገልግሎቱ ላይ በአወቃቀርም ይሄንን መንጸባረቅ አለበት። ግን ይሄንን የሚመጥን አደረጃጀት ገና በደንብ አልተፈጠረም። ይሄ በመንግስት ደረጃ እየታየ ነው።